ዛሬ ላይ እንግዲህ ሰብለ በጣም ትልቅ ስህተት ነው የሰራችው ማለት ነው። በጓደኛዋ ላይ አብሮ አደጓ በሆነችው መሲ ላይ የሰራችው ስህተት በጣም ከባድ ነው። ምክንያቱም ለአለምዬ ብላ ይሄንን ነገር ማድረግ አልነበረባትም። እናንተ ምን ትላላችሁ? እንግዲህ ኤላም ሰብለዬ ስታለቅስ አይቷት እያባበላት እንግዲህ ጆን መጥቶ ተናዷል ማለት ነው። ኤላም እንግዲህ እሱን ለማናደድ መቼም አንድና ሁለት አይልም። እሱም ቻንስ ልጠቀምበት ብሎ እንግዲህ ጆንም በሚሳት ሰብለዬን እቅፍ አድርጎ ሲያጽናናትና ሲያባብላት ከቆየ በኋላ ጆንም ተናዶ ከሄደ ጆን መጥቶ ነበር አይቶሻልና ሂጂና አጽናኝ ብሏታል። ኤላም እንግዲህ ስራውን ከሰራ በኋላ አጽናኝ ብሎ ነገር አለ እንደ የሚገርመው እኮ እሱ ነገር ነው ደግሞ። እናም እንግዲህ ዛሬ ከመሲ የተላከ ደብዳቤ ተመስሎ ለዶክተሩ ለመምህሩ ደርሶታል ደብዳቤ ማለት ነው። ያ ደብዳቤ እንግዲህ በመሲ ስም ነው። ይሄንን ሚስጥር የሚያውቅ ሰው ማን ነው? አለምዬ ሰብለ ናቸው እንጂ ሌላ ሰው የሚያውቅ ሰው የለም። ይሄን ደብዳቤ የሰጠው ሰው ማን ነው? ማንነቱ አልታወቅም። ይሄንን ነገር ደግሞ ያው በባለፈው አይተናል። ለሰብልዬ ሄዳ አለምዬን ይቅርታ እንድጠይቃት ነግራት ነበር። እሷ ግን ይሄን ይቅርታ ልትቀበላት አልቻለችም እና ይሄንን ለመበቀል ብለው በእሷ ስም ለዶክተሩ ደብዳቤ ጽፈው ሰጥተውታል ማለት ነው። ሰላም ጤና ይስጥልን የቻናላችን ቤተሰቦች እንኳን ደህና መጣችሁ። ለቻናሉ አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። ዛሬ ቀጣዩን ክፍል አፍላ ፍቅርን ይዤላችሁ መጥቻለሁ። ዘና ፈታ እያላችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ በማለት በትህትና እጠይቃለሁ። ቹቺሻ እንግዲህ በሀሳብ ተቀምጣ ቀስቴን እያስታወሰች ነበረ። ነገር ግን ቀስቴ አልተፈታም። አሁንም እንደሚታወቀው በጸጋ ምክንያት እስር ቤት እንደገባ አልተፈታም እና ብቻዋን ከትምህርት ቤት ተቀምጣ እያስታወሰች ብዙ ነገር ከሱ ጋር እያለመች ትገኝ ነበረ። ያ ነገር እውነት መስሎን ሁላችንም ሰክ ብለን ነበር። ነገር ግን ያ ነገር በሀሳቧ ሆኗል። እናም እንግዲህ ቀስቴም አልተፈታም እስካሁን ጸጋ እንዳሳሰረችው ነው። ለምን ይሄ ነገር ፍትህ ማግኘት አለበት። ቀስቴ ያለ ስራው ይህን ሁሉ ፈተና ማለፍ የለበትም እና አንዳንዴ ክፉ ሰዎችን ለራሳቸውም ሳይሆኑ ለሰዎች እዳቸው ይተርፋል። እንደ ጸጋ ተንኮለኞች ማለት ነው። አሁን ቤዚም እንደገና ቹቺሻም ለብቻቸው እየተሰቃዩ ይገኛሉ። ቹቺሻም እንግዲህ ይሄንን ነገር የህሊና ጸጸት እየቆጫት ይገኛል። ምክንያቱም ጓደኛዋን ለእህቷ ለእናቷ ልጅ ብላ ስለከዳቻት እና ቤዛም እንግዲህ ቹቺሻ ይሄን ነገር ልታረገው አትችልም እያለች ከራሷ ጋር ግብ ግብ ይዛለች። እውነታው ቹቺሻ ለገንዘብ ብላ ሳይሆን ለእናቷ ልጅ ብላ ነው ጸጋ ስላስገደደቻት እንጂ ቤዚትን የከዳቻት ለገንዘብ ብላ አይደለም እንደሚወራው ማለት ነው። እና ናታንም እንግዲህ ለቃጭል ፍቅሩን ሊገልጽላት ተቀጣጥረው ነበር። እሷ ግን አታዝገኝ ብላ ያው እንግዲህ ቃጭል ወንዳ ወንድ እንጂ የሴት ነገር አይመቻትም ማለት ነው። እና ፍቅር ምናምን የሚባለው ነገር እሷ ጋር የለም ወፍ የለም ማለት ነው። አሁን አናዳ ዘግታበት ነበረ። መልሶ ሳይደውል በመቅረቱ ለምን ሳይደውል ቀረ እያለች ሀሳብ ይዟታል። እና ከሱ ጋር ራሱ ጥሩ ህልም ላይ ነበረች እና ወዴት ነው ህልማቸውን ወደፊት እያዩ በድንገት እንግዲህ ብንን ብላለች። እና እሷ ለምንድን ነው ያልደወለልኝ? ምክንያቱም እደውልልሻለሁ ብሏታል። እሷም ፍቅር አላሰበችም። እሱ ደግሞ ያው እንግዲህ ሰፕራይዝ ሊያደርጋት ነበረ፣ አልተሳካም። ስለዚህ ቃጭል ደግሞ ያው ከወንድነት ወደ ሴትነት ትቀየርልን እንላለሁ። እናንተ ምን ትላላችሁ? ኮሜንት ላይ ያስቀምጡልኝ። ምክንያቱም ሁሌ ወንድ ወንድ መሆን በጣም ያስጠላል፣ ሴት ነው ማለት ነው። መሲም እንግዲህ ለናታን ሄዳ ናታን የጉዳውን ኮልህ እያለች ስትለው ምንድን ነው የሆንሽው ሲላል ለቲቸር እኮ በእኔ ስም ደብዳቤ ተጽፎ ተሰጠው እና አሁን ቲቸሬ ደግሞ አንቺ ነሽ የጻፍሽው ለምን ይሄን ያህል ሚስጥር ደበቅሽ ብሎ አለኝ አለችው። እሱም ይሄማ ጥሩ ነው ግን ማን ነው የሰጠው አላት። እሷም አንተ ትቀልዳለህ፣ የእውነቴን እኮ ነው እኔ አሁን ሰዓት ላይ ቲቸሬን ላፈቅረው አልችልም እያለች ስትለው እንግዲህ እና ማን ይሄንን ነገር ያደረገው ግን ለአንቺ ጥሩ ቻንስ ነው እባክሽ ተገላገልሽ እሱ እንደምታፈቅሪና የት ነው ደብዳቤው ልስጠይቃት። እንግዲህ ቲቸሩም ደብዳቤውን ሊያገኘው አልቻለም። ምክንያቱም መሲን ጠይቋት እኔ የምን ደብዳቤ ነው የጻፍኩት ብላ ነግረው ነበረ። እና ቲቸሩም እንግዲህ ከመጽሐፍ ውስጥ ደብዳቤውን ሊያሳያት ሲገባ ደብዳቤው ደግሞ መጽሐፍ ውስጥ የለም። መጽሐፍ ውስጥ የከተተው ሰው ማን ነው የሚለው በጣም ግራ እያጋባን ያለውና
ምንድን ነው ያለችው እሷ መሲ ናታንን አንተ ነህ ወይ ስትለው እጅህ አለበት ወይ ስትል በፍጹም ይሄንን ነገር ላደርግ አልችልም ብሏል። እውነቱን ነው። ይሄን ነገር እሱ አያደርግም። ሰብለ እንግዲህ ለአለምዬ ስትል አለምዬ ናት ይሄንን ነገር ያደረገችው ማለት ነው። በጣም የሚያሳዝን ነገር ነው። አሁን እንዴት ብላ ነው እሷ ትምህርቷን የምትቀጥለው የሚለው ነገር እስኪ እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ምን ትላላችሁ? አሁን መሲ ቲቸሩን እንደምታፈቅረው መታወቁ ትክክል ነው ብላችሁ ታስባላችሁ? አሁን ሰዓት ላይ መሲ ናታንን ነው እያፈቀረች ያለችው እንጂ ቲቸሩን አይደለም። ምክንያቱም ለቲቸሩ ያላት ስሜት ተቀይሯል። መሲም እንግዲህ ለሰብለ ሄዳ ጓደኛሽ ናት የጻፈችውና አለምዬ ናት ደብዳቤውን ጽፋ ለቲቸር እየሰጠችው እኔ እንደማፈቅረው እኔ እንደምወደውና ለምንድን ነው ይሄን ያደረገችው ብላ ነግራት ነበር። ሰብለ ደግሞ በፍጹም ይሄን ልታደርግ አትችልም አለምዬ እየዋሸሽ ነው ብላታለች ማለት ነው። እንግዲህ ሰብለ መሲ ለእሷ የልጅነቷ ጀምሮ ጓደኛዋ አብሮ አደጓ ሁሌም ለሰብለ የምትከራከርላት አንድ ነገር ሲደርስ ይሄን አታድርጊ እያለች ከመጥፎ ነገር የምጠብቃት ጓደኛዋ እህቷም ናት። ይሄን ነገር ግን ሰብለ ልትረዳው አልቻለችም። ምክንያቱም አለምዬ ሰብለ በጣም የትምህርት ቤት ጓደኞች ስለሆኑ ለዛም ነው። እችኛይቱ ግን ከክፉ ነገር ትጠብቃለች። ያችኛይቱ ለራሷ ጥቅም ብቻ ነው ጀንተሉን ማለትም ኤላን እንትን እንድታጣብሳት እንደገና ደግሞ ሲቀጥል ጆን ታዋቂ ቲክቶከር ስለሆነ እና ሀብታም ስለሆነ በብር ስለሚከፍላት ለዛም ነው አሁን አለምዬ ከሰብለ ጋር ያላት እንጂ ወዳት ወይም እንትን ብላት እንድጠቅማት አይደለም ማለት ነው። ለጆን ጠባቂ ናት። ታስታውሳላችሁ ይሄንን ነገር ማነው ጸጋ ለዮ እንደዚህ ብር እየከፈላት ቤዚን እንዲጠብቅለት እና ቤዚን ለሱ እንድትሆን ሁሌም የምትከራከርለት ነበረች ማለት ነው። እና አሁን አለምዬም እንደዛ ነው። ጆን እየከፈላት ሰብለ ወደ ሌላ ወንድ ስትሄድ እንድትከላከል ያደረጋት ጠባቂው ናት ማለት ነው። ያው እሷም እንግዲህ ሰብልዬም እንግዲህ ውሸትሽን ነው እንደዛ አታደርግም አለምዬ፣ ለምንድን ነው ከእሷ ላይ የማትወርጂው? ሁሌም የኔን ጓደኞች እንደዛ የምታደርጊው ብላ ብዙ ተናግራት እንግዲህ መሲም ሂዳለች ማለት ነው። እንግዲህ የራስሽ ጉዳይ ሂጂ ብላ ሰብለም ለቃታለች። መሲም እንግዲህ አለምዬ ጋር ሄዳ በጣም ተናዳ ተበሳጭታ ነበረ። ነገር ግን ከዛ በፊት ለጆን ምንድን ነው ያልሽው? ዛሬ በጣም ደስተኛ ነኝ፣ ጥላቴን አንገት አስደፋሁት እያለ ስታወራ ነበር ማለት ነው። እሱም ምንድን ነው ያደረግሽው ሲላት፣ አይ ስላልነግርህም ምን የሰማው ነገር አለ እንዴ ስትል መሲ ለቲቸር በእኔ ስም ደብዳቤ ጽፎ የሰጠ ሰው አለ ብላ ትምህርት ቤቱን እየቀወጠችው ነው። ይሄ ነገር ያንቺ እጅ አለበት ሲላት፣ ኧረ እንዴት እንደዛ ትላለህ ብለዋለች ማለት ነው። እሱም እንግዲህ አይ በፍጹም ካንቺ ውጭማ ማንም አያደርግም፣ እሷ ናት ጥላትሽ፣ ከድሮውም መሲን እንደማትወጃት አውቃለሁ፣ ምክንያቱም ለሰብሌ ሁሉንም ነገር ስለምትከላከልላት ሲላል፣ እንግዲህ አላውቅም ብቻ ጥላቴን አንገቱን አስደፋሁት እያለ ስትለው እሱም እናም እንግዲህ ሄዳ ነበርና በጣም ተናዳ ስሜታዊ ስለሆነች አልሚን አንቃት ነበር ማለት ነው። በዚህ የተነሳ እንግዲህ ሰብለ ከሩቁና እያየች ነበረ። ኤላም እንደዛው ይሄ ነገር ለምን ተፈጠረ እያሉ ሁሉም አይን አይኗን ሲዋት ነበር። አሁን ላይ ትምህርት ቤት ላይ መነጋገሪያ ያደርጋታል። እሷ ጎዳኋት ብላ ነበር ይሄንን ያደረገችው፣ ግን በጣም ትልቅ ስተሰርታለች ማለት ነው። የአንድ ሰውን ሚስጥር መውጣት አልነበረባትም። ይህን ሁሉ ሰብለ ናት እንደዚህ ያደረገችው እና መሲ ለሰብለ ብላ ብዙ መስዋዕት እየከፈለች እሷ ግን ሚስጥሯን ሁሉ አሳልፋ ለሰው ትሰጣለች ማለት ነው። እንደዚህ አይነት ጓደኛ ባይኖርም አይጎዳም ማለት ነው። እና እንግዲህ ኤላን እባክህን ገላግልኝ ኤላ እያለች እየተጣራች ሰብለ ገላግሏቸዋል። በዚህን የተነሳ ከአሁን በኋላ አንቺ ጓደኛ አይደለሽም፣ ከኔ ራቂ፣ ሁለተኛ አለምዬን እንደዚህ እንዳትያስጥል፣ እኔ አንቺን ለማዳን የማልከፍለው መስዋዕት የለም ከመጥፎ ነገር ለማራቅ፣ አንቺ ግን ይሄ ነው ለእኔ ውለታሽ ብላታለች ማለት ነው። መሲ ሚስጥር ብዬ የምነግርሽን ሁሉ በየቦታው እያወራሽ እንትን ትያለሽ፣ ትጎጅኛለሽ፣ ለምን ይሄ ነው ወይ አብሮ አደግነት እያለች በጣም ተበሳጭታ ሁለተኛ አጠገብሽ አልደርስም አጠገቤ እንዳደርሽ ብላ ትታት ሄዳለች መሲ ማለት ነው። እና እንግዲህ በዚህ ስሜት የተነሳ ሰብለ በጣም እያለቀሰች እኔ ማረባ ጓደኛ ነኝ እኔን ከመጥፎ ነገር ለመጠበቅ እናም እያለች ነበረ።
በጣም የምታሳዝናት ማለት ነው። እና እኔ ለራሱ በጣም ነው ያሳዝነች። ነገር ግን አንዳንዴ ሰዎች በስራቸው ስለሆነ እየተቀጡ ያሉት ስራቸው ነው። በዚህም የተነሳ እንግዲህ በጣም ብስጭት ብላለች። ላይ የምድፍር ሰውን እየተጠቀመ ነው ቻንሱን ማለት ነው። ቻንሱን ተጠቅሞ ሁሉንም ነገር እያስተካከለ ነው። እና እናንተስ ምን ትላላችሁ? እስኪ ያለውን ነገር